አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 28 በዝች ቀን ኪራስ ከሚባል አገር ስሟ አክሮስያ የምትባል የመበለት ልጅ የከበረ ቀሌምንጦስ በሰማዕትነት አረፈ። ይህም የሆነ በገላትያ ነገሥት በአርያኖስና በሉቅዮስ ዘመን ነው። ከታናሽነቱም የቤተ ክርስቲያንን ትምህርት ስርዓቷንና ሕጓንም እናቱ አስተማረችው። ዕድሜውም 12 ዓመት ሲሆነው በጾምና በጸሎት መጋደል ጀመረ። አገልግሎትንም አበዛ። በሳት የበሰለ ስጋም ቢሆን አይበላም ነበር። እንደ ሰለስቱ ደቂቅ ጥሬ ባቄላ የሚመገብ ሆነ እንጂ ዲቁናም ተሾመ። ጥበብና እውቀትም ተጨመረለት። ወሬውም በንጉሥ ዲዮቅልጥያኖስ ዘንድ በተሰማ ጊዜ ወደ እርሱ አስቀርቦ ብዙ ሸነገለው። ለእርሱም ልጁ ያደርገው ዘንድ ቃል ገባለት። ትእዛዙንም ባልሰማ ጊዜ ታላቅ ስቃይን አሰቃየው። እግዚአብሔርም አጸናው፣ ያለ ጉዳትም በጤንነት አስነሳው። ከሃዲያንንም አሳፈራቸው። በዚያንም ጊዜ ምስክርነቱ ተጋድሎ በዲዮቅልጥያኖስ እጅ 7 እስኪደርስ አንድ ተብሎ ተቆጠረለት። ማሰቃየቱንም በደከመ ጊዜ ዲዮቅልጥያኖስ ወደ ሮም ንጉሥ ላከው፣ እንዲህም ብሎ ጻፈ። ይህ መሰሪ ከቶ እንደርሱ ያለ መሰሪ አላየውም። ለአማልክትም ይሰዋ ዘንድ ምናልባት ልቡን መመለስ ብትችል እነሆ ወደ አንተ ላኩት። ወደ ሮሜው ንጉሥም በደረሰ ጊዜ የወርቅ ልብሶችን አመጡለት። እርሱም ወደ ልብሶቹ አልተመለከተም። ንጉሡም በእርሱ ላይ ተቆጣ፣ ቁጣውንም አልፈራም። በዚያንም ጊዜ በመንኮራኩር ታላቅ ስቃይን አሰቃየው። ገርፈውም ሕዋሳቱን አስቆራረጠ። እግዚአብሔርም እንደ ቀድሞው ያለ ጥፋት በጤንነት አስነሳው። ይህም ሁለተኛ ምስክርነቱ ነው። ማሰቃየቱን በሰለቸ ጊዜ ወደ ኒቆምዲያ ከተማ ወደ መክስሚያኖስ ላከው። በዚያም ጽኑ ስቃይን አሰቃዩ። ጌታችንም እንደ ቀድሞ በጤንነት አስነስቶት ጠላቶቹን አሳፈራቸው። ይህም ሦስተኛ ምስክር ነው። ከዚህም በኋላ ወደ አደገባት ወደ ኪራስ ከተማ መለሱት። በዚያም አሰቃዩ። ጌታችንም በጤንነት ያለ ስቃይ አስነሳው። ይህም አራተኛ ምስክር ነው። ዳግመኛም ወደ መክስሚያኖስ መለሱት። በዚያም ቅዱስ ከልከላዎስንና ብዙ ሰማዕታትን አግኝቶ እርስ በርሳቸው አታጽናኑ። የከበረ ቀሌምንጦስም ጽኑ ስቃይን አሰቃዩት። ጌታችንም እንደ ቀድሞ አዳነው። ይህም አምስተኛ ምስክር ነው። ከዚህም በኋላ ወደ መኮንኑ ሉቅዮስ ወሰዱትና በዚህ አሰቃዩ። ጌታችንም አዳነው። ይህም ስድስተኛ ምስክርነት ነው። ሰባተኛውም ምስክርነት ብዙ ካሰቃዩት በኋላ ራሱን በሰይፍ ቆረጡ። ሶፊያ የምትባል አማኒት ሴት መጥታ የቅዱሱን ሥጋ ወስዳ ገንዛ ቀበረችው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለቀሌምንጦስ ዘተበጻ ትዕግስቱ በአውደ ምኩናን አመስቱ በብዙሃ ምኩነኔ እምድረ ኮነኑ ወሎቱ እግዚአብሔር አስተቀጸሎ ህየንተ ፍሉ ሩጸቱ ከመጊዮርጊስ በአክሊል 7ቱ። በዝችም ቀን የከበረ መነኮስ አካሁ በሰማዕትነት አረፈ። ይህም ቅዱስ ፍዩም ከሚባል አገር በምንኩስናውም ታላቅ ተጋድሎን ሲጋደል የኖረ ነው። ሰይጣንም ተገልጦ መጣበት። ቅዱስ አካሁም ሰይጣንን ይዞ በራሱ ጠጉር አሰረውና ሊቀጣው ጀመረ። ሰይጣንም ትለቀይ ዘንድ በክርስቶስ መከራዎች አምላለሁ ብሎ ጮኸ። በዚያንም ጊዜ ሰደደው፣ እንደ ጢስም ተበተነ። ከዚህም በኋላ በስደት ወራት ወደ ከሃዲያን አደባባይ ሄደና እኔ ክርስቲያን ነኝ ብሎ ጮኸ። ከሃዲያንም ጽኑ ስቃይን አሰቃይተው ራሱን በሰይፍ ቆረጡት። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለ። በረከቱም ከእኛ ጋር ትኑር ለእግዚአብሔርም ምስጋና ይሁን አሜን። ሰላም ለአካውህ ጸዋሪ ማይቶት ተቋም ዘብሔረ ፍዩም ትምህርተ ስምሁ እሙን ወምንኩስናው ፍጹም እሙስተ ሥጋው በላይ ለኩሉ ህሙም እስከ ዮም ሃሎ ይትገበር መድምም። በዝችም ዕለት 800 የሆኑ የቅዱስ አካው ማኅበር በሰማዕትነት ሞቱ። በረከታቸውም ከእኛ ጋር ትኑር ለእግዚአብሔርም ምስጋና ይሁን አሜን። ሰላም ለክሙ አማት 8ቱ ዘደለወክሙ በስም ምስለ አካው ትሙቱ ገብርክሙ አብድ ከመይጥፋ በከንቱ በግዛንክሙ አግዕዝዎ ሎቱ ጊዜ ታተተ ማለም ሕይወቱ። በዝችም ቀን የከበረ አይሁዳዊ የማው ልጅ ዮሴፍ አረፈ። ይህም ቅዱስ እስራኤላዊ ነው። የአይሁድንም ሃይማኖት እየተማረ አደገ። መጻሕፍቶቻቸውንም ተማረ። በአንዲትም ዕለት እየተማሩ ሳለ የክርስቲያንን ልጆች አያቸው። ከእርሳቸውም ጋር ተደምረው ዘንድ እናቱን ለመናት። በደመረችውም ጊዜ የቤተ ክርስቲያንን መጻሕፍት ሁሉ ተማረ። የክርስቶስ ሃይማኖት ፍቅርም በልቡ አደረ። ከዚህም በኋላ የቤተ ክርስቲያንን ሕግ ከሚወድና ከሚጠብቅ ከአንድ ክርስቲያናዊ ወጣት ጋር ተገናኘ። እርሱም በቁርባን ጊዜ ወደ ቤተ ክርስቲያን ወሰደው። ዮሴፍም ሥጋውንና ደሙን ተቀበለ። በማግስቱም አናጉንስቶችና መዘምራን ከዮሴፍ ጋር ተሰበሰቡ። ልብሶቻቸውንም እንደ ድንኳን እንደ መጋረጃ አምሳል በመስራት በየቤታቸው ዳቦ አመጡ። በጨዋታ መልክም በውስጣቸው ሊቀ ጳጳሳትን ኤጲስቆጶሳትን ሾሙና የቁርባን ሥርዓት ሰሩ። ወደሚያስተምራቸውም መምህር ቤት ሂደው ይበሉ ይጠጡ ነበር። እንዲህም እያደረጉ ኖሩ። የዮሴፍ አባት
በሰማ ጊዜ ቁጣን ተመልቶ ልጁን የግንግሪት አስረው በውስጡ እሳትን የተመላ ጉድጓድ ወዳለበት ወህኒ ወስዶ ጨመረውና በላዩ የእቶንን በር ዘጋበት። የእግዚአብሔርን መልአክ እሳቱን አቀዘቀዘው። እናቱ ግን ልጇን ባጣችው ጊዜ በመጮህ አለቀሰች፣ የምታደርገውንም አጣች። ከሰባት ቀኖችም በኋላ የዮሴፍ ወሬ ወደ እሳት እንደተጨመረ ባልንጀሮቹ ሰምተው በመጮህ እያለቀሱ ስሙን እየጠሩ መጡ። ዮሴፍም ከውስጥ እንዲህ ሲል መለሰላቸው፣ በጌታዬ ኢየሱስ ክርስቶስ እናት በእመቤቴ ማርያም እርዳታ እኔ በሕይወት አለሁና ወንድሞች አታልቅሱ። እርሷም ከእሳቱ በልብሷ ሸፍና አድናኛለችና። ይህንንም በሰሙ ጊዜ ለሊቀ ጳጳሳቱ ነገሩት። እርሱም ወዲያውኑ ተነሳ። ከካህናቱ ጋር ወንጌልን መስቀልንና ማዕጠንቶችን ይዘው ሄዱ። ወደ እቶኑም በደረሱ ጊዜ ጸሎትን አድርገው ዮሴፍን ከማሰሪያው ፈትተው አመጡት። አባቱም አሁን በሰማ ጊዜ መጥቶ ከሊቀ ጳጳሳቱ እግር በታች ወድቆ በጌታችን ኢየሱስ ክርስቶስ ስም አመነ። የክርስትና ጥምቀትንም ያጠምቀው ዘንድ ለመነውና ከቤተሰቦቹ ሁሉ ጋር አጠመቀው። ዮሴፍ ግን ከዋሻ ገብቶ በየ7 ቀን እየጾመና እየጸለየ በገድል ተጠምዶ 28 ዓመት ያህል ኖረ። ከዚህም በኋላ ዕረፍቱ እንደቀረበ ባወቀ ጊዜ የቅዱስ ጊዮርጊስ ወደ ሆነች ቤተ ክርስቲያን ውስጥ ገብቶ በቅድስት ድንግል ማርያም ስዕል ፊት ቆሞ ወደ ተወዳጅ ልጇ ትማልድለት ዘንድ ለመናት። ከስዕሉ ውስጥም እንዲህ አለችው፣ ዮሴፍ ሆይ በሦስተኛው ቀን በ3 ሰዓት ወደ እኔ ትመጣለህና ደስ ይበል። በዚያችም ዕለት በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዮሴፍ እምትሆነ እሳት ዘዲነ በርደተ መልአክ ግሩም እንተ ይትሐጸፍ ብርሃነ ማርያም ትቤሎ እንዘ ታሴፈዎ ግዛነ ተፈሳ ፍቁረ ዚአየ ዛልቦ ሐዘን እስመ በሰሉ ስለት ትመጽእ ኀቤነ። በዝችም ቀን ጌታችን ታምራትን በማድረግ 7 እንጀራና ጥቂት ዓሣ ቆራርሶ አበርክቶ ብዙ ሰዎችን አጠገበ። ይቅርታውና ቸርነቱ ከእኛ ጋር ይኑር። ዳግመኛም የአባቶቻችን የአብርሃም የይስሐቅና የያዕቆብ መታሰቢያቸው ነው። ደግሞም የሰለስቱ ደቂቅና የታቤላ በረከታቸውም ከእኛ ጋር ትኑር። ለእግዚአብሔር ምስጋና ይሁን አሜን። ሰላም ለአብርሃም ለእግዚአብሔር ግብሩ ለይስሐቅ ቁሌው ወለያዕቆብ ፍቁሩ እሎንተ አበው ሶበ አዘከሩ ካህናተ ደብተራ ዘጽሌ ትእዛዛት አስሩ በበዘመኖሙ መዓተ አቁረሩ ዛቅረብኩ ማይሌት አዘኪሬ አይላፈ ምለተ ጸምዱ ከዘልፈ ለላ ነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸሪቀ መበለት ኩፈ እምላቡ በውላን ዘተርፈ ነቢያ ቅዱሳን ዋርያት ሰባካን ሰማዕት ወጻድቃን ደናግል ወደ አዲ ወመነኮሳት የራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ለይቆምኑ ስጻን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ወለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቄተ ኩሉም ባይ ስፉር የማረን ኢየሱስ ክርስቶስ ሰላም ለክሙ ጻድቃን ወሰማይት እላይረፍቅሙ በዛቲ ዕለት መዋያን ዓለም አንትሙ በብዙ ትዕግሥት ሰአሉ ቅድመ ፈጣሪ በኩሉ ሰዓት እንበለንሳ ኪያነ እይንሳ ሞት ሰላም ለክሙ ጻድቃነ ዛቲ ዕለት ኩልክሙ እድ አንስት በባስማቲክሙ ቅዱሳነ ሰማይ ወምድር ማይበረ ሥላሴ አንትሙ ትዝክሩነ በጸሎትክሙ በእንተ ማርያም እሙ ተማይጸነ ለክርስቶስ በሥጋው በደሙ እግዚኦ ኩነኔ ከአብ ወለንጉሥ ጽርቀ ከኒል ወልደ ንጉሥ አግር ጸራት አይተገር ያህል አገሪትን ኢትዮጵያ ለመካነነ ደብረ ቤት የለ ዓለም ዓለም አሜን።